ሰላም እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። እንዴት ናችሁ? አለን ደህና ነን። እንዴት ናችሁ ቤተሰቦች? ደህና ናችሁ? ዛሬ ደስ ብሎን ነው የመጣነው አይደል? በነገራችን ላይ እንግዲህ በሰዓታችን ጠብቀን ስላልመጣን በጣም ይቅርታ እንጠይቃለን። ትላንትና መምጣት አልቻልንም ነበረ። ምክንያቱም ያለ መብራት ነው ያደርነው። በጨለማ ያደርነው ይቅርታ። ስልካችንም ፒሲያችንም ዘግቶ ተዘጋግተን ያደርነው ለዛ ነው። ቤተሰቦች እንግዲህ በዚህ ሰዓት የመጣ ነው ማለት ነው። ያው በዚህ ሰዓት በመምጣታችን አይከፋችሁም ብለን ተስፋ እናደርጋለን። ትረዱናላችሁ ብለን ተስፋ እናደርጋለን። ነገር ግን እየሆነ ያለው ነገር ደግሞ ትንሽ እንኳን ደስ ያለው። በነገራችን ላይ ግምት ተሰርቷል። እኔ እኮ ይታየኛል፣ ለልጅ ይታያል። እኔ እኮ እንደዚህ እድሜ ስትነግሪኝ ደስ ይለኛል። ለልጅ ይታያል። የምር ተደሰተ እኮ እና ቤተሰብ ታይቶኛል እና ነግሬያችሁ ነበረ። ባይዘይ ግምት ትክክል ነው። ብዙ ለነገሩ ግምት ላይ ብዙ አትታማም። ባይዘይ ግምት ላይ በጣም ጎበዝ ነኝ። ማትሪክን በግምት ነው ያለው እና ምናልባት እንግዲህ ግምት ይገመትልን የምትሉ ነገር ካለ ይገምትላችሁ። ስለዚህ ዛሬ በጣም ደስ ብሏላ በባዶ ፍላሽ። አይ ያው ምንም ያን ያህል አይደለም፣ ግን ምንድነው መሰለሽ እኔ ግን በጣም ነው ደስ ያለኝ አብርሃም አንገት አለመድፋት መልሶ ወደ ግዞት አለመመለሱ የእውነት በጣም ነው ደስ ያለኝ፣ ደስ ብሎኛል። አዎ በባለፈው እንግዲህ ቤተሰቦች ፍላሹ ትክክል ላይሆን ይችላል፣ የተሳሳተ ፋይል ሊሆን ይችላል የሚል ሐሳብ ተናግሬ ነበርና ብሩክ በምንም አይነት አመር አብርሃምን ሊከዳው ይችላል ብዬ አላስብም። እንደው አብርሃምን ቢከዳ እንኳን ሄርሜላን ይከዳል ብዬ አላስብም። ምክንያቱም አብርሃምን መክዳት ማለት በዚህ ሰዓት ላይ በአቤልና በብሩክ ዙሪያ አቤልና ብሩክ አብርሃምን መክዳት ማለት ሄርሜላን እንደከዷት ነው የሚቆጠረው። ሄርሜላ ደግሞ ለአብርሃምና ለነሱ ምን እንደሆነች እናውቃለን። እና ባለፈውም ደስታ 500 ሺህ ብር ሰጥቶት አቤልን አልተሳካለትም። እና እንግዲህ አሁን ለታም ዳኒና ሩታ ብሩክን 200 ሺህ ብር ሰጥተው ነው የተደራደሩት። በጣም የሚገርማችሁ ነገር ማለት ነው። ግን ብሩ ትራንስፈር አለማድረጉ በጣም ብሩክ ተሳስቷል። ብሩን መጀመሪያ መቀበል ነበረበት። መጀመሪያ ቅድሚያ ብሩን መቀበል ነበር። ፋይሉን ሰጥቷቸው እንግዲህ እንዴት እንደዘለሉ አይተሻላል። ብሩን ባይቀበልም ችግር የለውም። እንዴት እንደዘለሉ ቤተሰብ አይታችኋል። ሰው እንዴት በሰው ውርደት በዚህን ያክል ልክ ይዘላል? በተለይ ሩታ እንዴት በባልሽ ውርደት በዚህ ልክ ትዘልያለሽ? እኔ ምንም ማረሰው የትኛው ፓርት እንደታውቃለህ? ያኔ ቪዲዮ የተለቀቀ ጊዜም ተናግሬ ነበር። ብሩክን አንድ ሰው ይንካውና ቪዲዮውን በአለም ዙሪያ ሰራች። የብሩክ እንክብካቤ ልነግራቸው አልችልም። ባለፈው ምን እንሁንልህ ነው። ጋርድም ይዘጋጃል ተባለ። በቃ እሱ ምንም ችግር የለውም ነው ያለው። የምትፈልጉት ነገር ካለ ሩታ በቃ ይሄንን አንቺን ለመካስ ነው ብሏት ነበረ። አልተሳካም እንጂ ብሏት ነበረ። ግን ብሩኬን ግን እንዴት አመኑት ነው? እኔ አሁን በጣም የኔ ጥያቄ በብር ነው። ብር ያው ምንም ነገር ያደርጋል ብለው ያስባሉ ዳኒና ሩታ በቃ ማለት ነው። ምክንያቱም ጓደኝነቱን ረስተውታል። አቤልና ብሩክ ከአብርሃም ጋር የተጣበቁት በብር ነው ብለው ነው ያስቡት። በብር እንደሆነ ነው ሲያስቡ የነበሩ። ግን አንዳንድ ጊዜ እኮ ፋይል ቼክ ታደርጊያለሽ ምንም ቢሆን። ምክንያቱም አብርሃምና ብሩክ ምን አይነት ሰዎች እንደሆኑ እኛ ራሱ ገምተናል። አይደለም እነሱ ማለት ነው አብረው የኖሩ ሰዎች ይቅርና። አዎ ለአብርሃም እንሞትለታለን ራሳችንን እንሰጥለታለን የሚሉ ልጆች ዞረው ደግሞ እሱን ለማጥቃት ፋይል ይሰጣሉ ብሎ መገመቱን በሰዓቱ ከባድ ነው። ግን እኔ ብሩክ የተጠቀመበት መንገድ ግን በጣም የሚገርም ነው። ብሩክ የተጠቀመበት በሌላ መኪና እኔ ላጣልኩኝ እና አብርሃምን ሳላገኛቸው ምናምን ብሎ ያለታ ኮምፒውተሩን ከዳኒ ቤት እና ከፍላሹ ላይ ገለበጥኩና ከዛም በኋላ በሌላ መኪና ነው የሄድኩትና ፋይሉን ሰጠዋቸው። ፋይሉ አጠፋፋ። ከዛም በኋላ መለስን እና አብርሃም አንገት ላይ ቆሙ ዳግም እቃ ለማሳጠብ ኪችን ለማስገባት አብርሃምን ያደረገ አንገት ለማስደፋት። አዎ በጣም ግን እውነት ለመናገር ደስ አይልም እኮ አይደለም። አሁን ስፔሻሊ ለሩታ ለዳኒ ምንም አይደለም፣ ሴንስ ላይ ሰጥ ይችላል። እኔ እኮ ዳኒ ማለት ታውቀዋለች ሩታ። እኔ አሁን ዳኒን ታውቀዋለች። በዚህ ልክ ከዳኒ ጋር በመግባባት እንደዚህ ያለ ነገር ሊቀር ይችላል አይደለ? ጓደኝነት የሆነ ሰዓት ላይ ጓደኝነት ትንሽ ነገር ነው እያልኳቸው አይደለም። ዋጋ ይከፈላል እርስ በርስ። ግን ደግሞ አንዳንዴ ስታነጻጽረው ከማይነጻጸር ነገር ጋር ማነጻጸር አያስፈልግም። ሩታ የልጁ አባት ነው። ከዳኒ ጋር እንዴት እንዳነጻጸረችው እኔ ሊገባኝ አልቻለም።
ለማንኛውም ግን እንግዲህ ነገሮቹ በታሰበው ልክ አልሄደም። ፊታቸውን አዙረዋል። ቤተሰብ የተሰማንን ደስታ ለማንኛውም ለመግለጽ እንፈልግ እንዴ? አዎ ነጭ ለብሰው መጣን እኮ ደስ ብሎ። ያን ያህል በፈረሰ ቤት አንደሰትም እኛ። ያለባበሳችን ከነሱ ደስታ ጋር አይገናኝም። ምክንያቱም ግን ሰው ሲዋረድ አንወድ። እውነት ለመናገር ከዳኒ ጋር አብራ አሁን እሷ ዳኒን ቤቷ አመታ በዚህ ልክ እኛ ደስ ብሎናል ያልነው ተመልሶ ማለት በሰው መዋረድ አንደሰትም። አብርሃም ከውርደቱ በመዳኑ ማለት በሱ ነው የተደሰተ። ቤተሰቦቼንም ጭምር የሚያዋርድ ፋይል ነው ብሎ ስለተናገረ ያንን ነገር አለመሆኑ እንደዛ ለነገር ውስጥ አለመግባቱ ደስ ብሎናል። እውነት ለመናገር እኛ ከሱ አንፃር ነው ደስ ብሎናል ያልነው። ማንም ሰው ክፋት ከሰራ ክፋቱን ነው መንጣላው። ሰው በፐርሰናሊ ላይጠላ ይችላል፣ ግን ድርጊቱ ይጠላል። ስራው ነው መንጣላው እና ዳኒና ሩታ እየሄዱበት ያለው መንገድ ግን በጣም የሚያስጠላ ነው። አንዳንዴ ለሰዎች ክፋት ስታስቡ ወደ እናንተ የሚመጣውን ነገር ማሰብ መቻል አለባችሁ። ለምን ያስፈልጋል ነው በመጀመሪያ ክፋት ለምን ያስፈልጋል? በዚህ ልክ ሰውን ለማዋረድ ለማሳቀቅ መፈለግ ለምን አስፈለገ? በተለይ ደግሞ ከዳኒ ጋር ዳኒ ማለት እውነት ለመናገር በጣም ተንኮል ብቻ የሚያስብ ሰው ነው። ተንኮል እያሰበ የሚኖር ሰው ነው። ከሱ ጋር ምን ያህል አብርሃምን እንደምጠላው ማወቅ የምትችሉት ከዳኒ ጋር መስራቷ ነው። ምን ያህል አብርሃምን እንደምጠላው ማወቅ አለባችሁ። በቃ እኛም እውነት ለመናገር ደስ ብሎናል ያልነው አንተ እንዳልከው የዳኒ ሀሳብ ስላልተሳካ ነው። እኔ ፐርሰናሊ የእውነት ነው ደስ ያለኝ። ምክንያቱም ተመልሶ አሁን ሩታን እያታለላት ነው ያለው ዳኒ ኢሞሽናል እንድትሆን በቃ አለ አይደለ በቃ የጊዜያዊ ደስታ እንዲሰማት ማሸነፍ ስሜት እንዲሰማት ምናምን እያደረጋት ነው ያለው ዳኒና ከዚህ በላይ አብርሃምና ሩታን ስላልተቃቃሩ ደስ ብሎኛል። በቃ ከዚህ በላይ ባይሄድ ይሄ ግፍ መስራቱ ይሄ አንገት ማስደፋቱ ምናምን ከዚህ በላይ አለመሄዱ ነው ደስ ያለኝ እንጂ የአብርሃምና የሩታ ክፍተቱ ማናችንም አያስደስተን። እስካሁን ድረስም ስንት ዘመን ስንናገር የመጣነው ነገር ነው። ግን እኔ በግሌ አብርሃም በጣም አሳዝኖኝ ስለነበር ድጋሚ ወደዛ አንገት መድፋት ሊመለስ ነው ወይ ብለን ነበር ባለፈው ቪዲዮ ስንሰራና ያ ነገር አለመመለሱ ነው ወደ ቦታው አለመመለሱ ደስ ብሎኛል። ብሩክም ደግሞ ጓደኝነቱን አለመተው ማለት አለመክዳቱ በጣም ነው ደስ ያለኝ። መከዳትም እኮ ያማል አይደለ? ስለዚህ በብሩክ ቢከዳ ኖሮ አብርሃም የሚሰማው ስሜት ሁላችንም በሰዓቱ አሳዝኖን ነበር። ስለዚህ ያ ባለመሆኑ እኔ ፐርሰናሊ ዳኒም ሁላችንም ደስ ብሎናል ብዬ አስባለሁ። ያን ያስደሰታል ለማለት ግልጽ ለማድረግ ያህል ዳኒና ሩታ እንግዲህ ዛሬ ከትላንት ወዲያ ምንድነው በጣም እንዴት እንደዘለሉ አይታችኋል። በጣም ከምንም በላይ በደስታ በቃ የሚረግጡትን ሁሉ ጠፍቶባቸው ነበረ። ዛሬ ደግሞ በተቃራኒው በጣም እሳት ጎርሰው እሳት ለብሰው ዳኒና ሩታ ባልና ሚስቶች ሆነው የሆነ ነገር ፌል አድርጎባቸው በቃ ብስጭታቸውን እየገለጹ ነው የሚመስሉት እንጂ እውነት አንድን ሰው ለማሳቀቅ ወይም ደግሞ ለማዋረድ ያሰቡት እቅድ ያልተሳካላቸው አይመስሉም። እና በጣም ሃይላይቱን ትንሽ ላሰማችሁ። ሲጀመር የሆነ ነገሩን አላመንኩትም ነበር። አይኖ ምንም አላማረኝም ነበር። እኔ ነግሬ ነበር እኮ ከዘዋይ ሲጀመር አውቆ ነው ከዘዋይ ጀምሮ ማለት ነው እንድናምነው ፈልጎ ነው ይህን ነገር ሲያደርግ የነበረው እንጂ ይሄን ሁሉ ስራ እንግዲህ ከአብርሃም ጋር እየተነጋገረ መሆኑ ብሩክ ይሄንን ሲሰራ ከአብርሃም ጋር እየተነጋገሩ ነበረ በቃ ያደረጉት ማለት ነው። እና ከአብርሃም የተደበቀ ነገር የለም። እና አብርሃም በደንብ ነው የተጫወተባቸው። ስለ ዘዋዩ ጉዳይ ዘዋይ እንደሚሄዱ ብሩክ ነው ለዳኒ የነገረው። ይሄንን ደግሞ ከአብርሃም ጋር ተነጋግረው ነው እንዲነግረው ምናምን አድርጎ ማለት ነው። ዳኒ የመጣበት መንገድ በጣም የሚያስጠላ ስለሆነ ማለት ነው። እና ሚስጥሩን ሁሉ እንዴት እንደተጫወተባቸው ማለት ነው። ወይ ደግሞ ቢያንስ ምን አለ ፊት ለፊት እንኳን አንዴ ከፍተን ቼክ ባደረግነው ነው ገባሽ አይደል? ቢያንስ ማየት ይምጣ እየመጣ ብሏል። ይምጣ አራቱን በዚህ ለሁለት ተቀጥዬ ገላግለዋል። ማንንም ሰው በዚህ እንግዲህ ይቻላል ወይ? የሚቻል አይመስለኝም። በደንብ ተጫውተውባቸዋል። ለና አብርሃም ትችላላችሁ። እውነት አብርሽ በጣም ማለት ነው እውነት። ምክንያቱም የተሰራባችሁ ሴራ ቀላል ነው ተብሎ ሊታለፍ የማይችል ነው። ነገር ግን ፌል ሆኗል ማለት ነው፣ አልተሳካም ማለት ነው። እና ቤተሰቦቻችን እንግዲህ የተሰማን ስሜት ይሄ ነው በአጭሩ ማለት ነው። ዛሬ ረዘም ያለ ቪዲዮ አይደለም የሰራ ነው። በጣም
ደስ ብሎናል። እውነት ለመናገር ደስ ብሎናል። አብርሃምም እንኳን ደስ አለህ ማለት ለቤተሰብ ነው። በተለይ ለአብርሃም ብቻ ሳይሆን ቤተሰቡ በዚህ ልክ ቡዜ በጣም አዝና ነበረ። በዛ ምክንያት እኛ በጣም ደስ ብሎናል። ቤተሰብ ይህን ፋይል አይቶ ከማዘን ስለዳነ ማለት ነውና አንገት ከመድፋት ስለዳኑ በጣም ደስ ብሎናል። እንግዲህ ደግሞ ቀጣይ ምን ይፈጠራል የሚለውን ደግሞ ይዘን እንመጣለን። ቤተሰቦች የተወዳችሁና የተከበራችሁ ቤተሰቦቻችን በሚቀጥለው እስከምንገናኝ በያላችሁበት ሰላማችሁ ብዝት ይበል እንላለን። እስከዛው ያላችሁበት ቻው።